እንዳልኳችሁ 100% ሩታ አብርሃም ላይ መተት አድርጋበታለች ነው። እባክህን በቻላችሁት መጠን ልጁን ቢያንስ እንደዚህ እንዲነቃ አድርጉት። ኦልሬዲ ልጁ ፈዟል እኮ አንዴ ስለፈዘዘ ልጁ እንዲነቃ አድርጉት። በቃ በድን ሆኗል አብርሃም በሰዓት በጣም በድን ሆኗል። እና እንደዛ ደግሞ በድን እንዲሁ እንደሚያደርገው ነገር ደግሞ የተሰራበት ነገር ነው እና መድኃኒቱ ያፈዛል። እንደገና ደግሞ ከሩታ ውጭ ሴቶች እንዲጠላ ያደርገዋል ምናምን ነገር የተሰራበት መጠጥ ማለት ነው። እና አንተም እርግጠኛ እንድትሆን ሌላ ሰውም እርግጠኛ እንዲሆን እዛ አካባቢ ሩታና ኤፍሬም ታይተው ከሆነ እዛ አካባቢ ያልኳችሁ ቦታ ምልክት ቦታ ሄድና ጫካ ነው እንግዲህ መተቱ ሰርቶበታል የተባለ ቦታ ሄድና ቦታው ልክልሃለሁ ማለት ሰውን ሄድና ጠይቅ። ፎቶቿን እያሳያችሁ ይሩታል ሂዱና ቼክ አድርጉ። እሺ እንዳልሆነ 100% መተት እንደተደረገበት 100% እርግጠኛ ነኝ፣ ሁላችንም ማለት ነው። እንግዲህ ቀስ ብለህ ተከታተለኝ ካሜራማን፣ እንግዲህ የሚሸራት ነገር ስላለ ቀስ ብለህ እንግዲህ የሚያስፈራ ገደል ነው። እግዚአብሔር ይመስገን እንዴት ማድረግ እንዳለብንም መቱን ከሆነ እንዴት ማድረግ እንዳለብንም አናውቅም። ይሄ የመድኃኒቱ ባህሪ ነው። አትደናገጡ፣ ሁላችሁም አትደንገጡ፣ እንደዚህ ታያትበሉ። ምናልባት ወይም ደግሞ ከቻላችሁ ወደ ጸበሉ ሰዱት፣ ወይም ደግሞ ጸበሉ ሰዱትና ያለው ያደረጉበትን ነገር በሙሉ እዛ ከሄደ በኋላ ይናዘዛ ወይም ደግሞ ይለፈልፋል። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም። እኛ እንግዲህ ጊዜ ይሰገሉ መልካም፣ ሁሉ ሰላም ነው። እንግዲህ አንዳንድ ነገሮችን እያየን ያለ ነው። ትንሽ የሚደብሩ ነገሮች አሉ። አንዳንድ ሰዎችም አላችሁ በኢንቦክስ ይሄ ነገሮች በሙሉ እንግዲህ መተት እንደሆነ እያመናችሁ ያላችሁ ሰዎች አላችሁ። በእርግጥም ደግሞ እውነትም አንድ ሰው ከመሬት ተነስቶ ሊፈዝ የሚችልበት አንዳችም ምክንያት የለም እና እውነትም ደግሞ እንደዛ ሊሆን ይችላል። እውነት ነው እንግዲህ ሊሆን ይችላል ሳይሆን ደግሞ ነው። ምክንያቱም እንግዲህ ልጅ ጤነኛ የነበረ ልጅ እንግዲህ ከመሬት ተነስቶ የሚፈዝበት ምክንያት ኦር ደግሞ እንደዚህ የሚልበት ምክንያት አንዳችም ምክንያት ስለሌለ ማለት ነው ቤተሰብ። እና አንድ ቦታ ሄዳለሁ አንዱ ተቆመ የነባን ነገሮችን ወደ አንድ ቦታ ለመሄድ እንዴ ብዬ ልንገራችሁ። ማለትም የሆነ ቦታ ላይ የተላከ ቮይስ አለ እኔ ጋር እንደ እሱን ቮይስ አሰማችኋለሁ ምናምን ነገር እና እንዴ ብዬ ልንገራችሁ። ብዙ ሰዎች ያላችሁ በዚህ እንትን ውስጥ ያላችሁ ሰዎች ይሄ ነገር ለማድረግ እሱን ለማፍተዝ ወሬ የሆነ ነገር ለማድረግ ምጥሩ ሰዎች አላችሁ። ያ ነገር ደግሞ ጀስት አንድ ሰውን መመለስ የሚቻለው ፍቅር እንጂ ወይም ደግሞ በመተት በሆነ ነገር ምናምን ነገር አይደለም። እንግዲህ ይሄ ልጅ ይፈዛል ብሎ ፈዞ ይቀራል ማለት አይደለም። እንግዲህ ወደ ራሱ ሲመለስ ድጋሚ የሆነ ነገር ሲሆን ወደ ራሱ ሲመለስ መምጣቱ ድጋሚ መመለሱ የማይቀር ነገር ነውና ጀስት እንደዛ ቢሆንም የዚህ ልጅን ላይፍ ማበላሸት የዚህ ልጅን ህይወት ወደ አሁን መንገድ ውስጥ መክተት ይሁን ነገር ማለት ነገ የሚያስተዛዝብ ነገ የሚያዳብር ጉዳይ ነውና እኔ ጋር እንዳልኳችሁ አንድ ቮይስ ተልኳልና ወደ አንድ ቦታ እኔና ካሜራማን ምን ይሆናል ማለት ነው። ሁላችሁም እንደምታዩት ወስዳችሁ ወደዛ ነገርና ጀስት የተላከልኝ ቮይስ ሰማችኋለሁ። ይሄ እንዴት ብዬ ልንገራችሁ ከባህልም ሆነ ከሃይማኖታችን ያፈነገጠ ነገሮች እየተደረገ እንደሆነ ቢያንስ እኔ እንዴት ብዬ ልንገራችሁ ሙሉ ለሙሉ ታደርጓለች የሚል እምነት አልነበረኝም በሰዓቱ ማለት ነው። ሙሉ ለሙሉ ስላችሁ እውነትም ይሄና ሪስ ውስጥ ገብታ ይሄና ሪስ ወስዳለች የሚል እምነትም ይሄ ደፍሬ ለመናገርም አልነበረም። ግን ደግሞ እንደምታዩት አንድ ሰው በድን ሆኖ እንደዚህ ቆሞ ፈዞ ጀስት ትወድቅ ራሱ እኮ ለምን ትተኛለች እዚህ ቤቷ ሄዳ አተኛም እንዴ እያለ ነበር የነበረውና ግራ ነው የሚገባው። ሰው ፌንት እየበላ መቼም ተኝታ ነው ወይ ቤቷ ሄዳ አተኛም ወይ ማለት ትንሽ የሚከብድም የሚያስቅም ነገር ነው ቤተሰቦችና በቃ ኤሪጅ በጤናው አይደለም እንደዚህ እየሆነ ያለው ጥሩ ስሜት ላይ አይደለም። አይ ቲንክ ልንረዳ ይገባል ምናምን ነገር እና
ቤተሰብ እንዴት ብዬ ልንገራችሁ ሁላችንም እና በዚህ አጋጣሚ ይሄ ልጅ ወዶ እንዳልሆነ 100% መተት እንደተደረገበት 100% እርግጠኛ ነኝ። ሁላችንም ማለት ነው። እንግዲህ ጻ ልጅ አይደለም ማለት የሰው ልጅ ሲወድቅ ወይ ደግሞ ፌንት ሲበላ ራስቶ ሲወድቅ ሁላችንም እናውቀው ነገር ነው። አዲሳችን አይደለም ማለትም እንግዲህ እቺ ልጅ እኮ መሬት ላይ የምትተኛበት አንዳች ምክንያት የላትም ማለት ለምን ቤቷ አትተኛም? እንዳይቆጣት ወንድሟ ምንኛ ነው እንኳን አልገባኝም። ቤተሰብና ይሄ ምንኛ ነገር ነው? እንዴት ነው እንደዛ ሊሆን የሚችለው? እንዴት ነው ቁማ መሬት ላይ ወር ደግሞ መሬት ተኝታ ቤቷ አትተኛም? እዚህ ከፍተኛ ልጅ እርቦኛል ይሄ እንደ ልጅ የለም። ይሄ እንዴት ይገኛራችሁ የህፃን ልጅ ባህሪ ወር ደግሞ ገና ምንም የማያውቅ ሰው ህፃን ልጅ ባህሪ እንደዚህ አይነት ነገር ነው። እና ቤተሰብ እንደዚህ አይነት ነገር ላይ ስለሆነ ብቻ የሚደረጉ ነገሮች በሙሉ ይሄ ልጅ በጣም ያሳዝናል። በጣም የሆነ እንዴት ብዬ ልንገራችሁ ይሄ በጣም የሚያሳዝን ወር ደግሞ ራሱን እየሳተ ይሄ ነገር እውነትም ከሆነ ገና ከዚህ በላይ ነገር ሊፈጠር ይችላል። ብዙ ነገሮች ሊደርሱበት ይችላል። ብዙ ነገሮች ሊደረግ ይችላል እና ይሄ ነገር ደግሞ ግዴታ መብቃት ያለበት ደግሞ ይሄ መሳት እውነት ማለትም ተደርጎለት ከሆነ እዛ ተፈጥሮ ከሆነ እሱን ነፃ ማውጣታችን ወር ደግሞ ነገር ማድረጋችን ነውና ብቻ እስቲ ያን ቮይስ ላሰማችሁና እንግዲህ ማለት ቤተሰብ ላይ የተላከ ቮይሶች አሉ። እሱ ቮይስ ላሰማችሁ እንዳወራ ነው ስለ አብርሃም የነገርኩህ ነገር በሙሉ እንግዲህ እንደለቀኳቸዋለሁ። ጥሩ ነው ቀጥሉበት። እንደገና ደግሞ ይኸውልህ የምልክልህ ቦታ አለ። እዛ ትሄድና ሩታ እዛ አካባቢ መምጣቷን ፎቶዋን እያሳየ ቼክ ታደርጋለህ። ሰው ካገኘ ማለት ነው። የምታገኝ ከሆነ ቼክ ታደርጋለህ ሩታ መምጣቷንና አለመምጣቷን። ሩታ እዛ አካባቢ መታበት ከሆነ እዛ ጫካ ገብታ ከሆነ እውነትም አብርሃም ላይ መተት ሰርታበታለች ማለት ነው። እውነት ብዙ ነገር መተት ሰርታበታለች አብርሃም እና ድሮ የፈለኩት ነገር ያን ነገር ነው። እባክህን በቻላችሁ መጠን ልጁን ቢያንስ እንደዚህ እንዲነቃ አድርጉት። ኦልሬዲ ልጁ ፈዟል እኮ አንዴ ስለፈዘዘ ልጁ እንዲነቃ አድርጉት። በቃ በድን ሆኗል አብርሃም በሰዓት በጣም በድን ሆኗል። እና እንደዛ ደግሞ በድን እንዲሁ እንደሚያደርገው ነገር ደግሞ የተሰራበት ነገር ነው እና መድኃኒቱ ያፈዛል። እንደገና ደግሞ ከሩታ ውጭ ሴቶች እንዲጠላ ያደርገዋል ምናምን ነገር የተሰራበት መጠጥ ማለት ነው። እና አንተም እርግጠኛ እንድትሆን ሌላ ሰውም እርግጠኛ እንዲሆን እዛ አካባቢ ሩታና ኤፍሬም ታይተው ከሆነ እዛ አካባቢ ያልኳችሁ ቦታ መለከ ቦታ ሄድና ጫካ ነው እንግዲህ መተቱ ሰርቶበታል የተባለ ቦታ ሄድና ቦታው ልክልሃለሁ ማለት ሰውን ሄድና ጠይቅ። ፎቶቿን እያሳያችሁ ይሩታል ሂዱና ቼክ አድርጉ እሺ። እና ምን ለኔ የፈለኩት ይሄ የመድኃኒቱ ባህሪ ነው። አትደማገጡ፣ ሁላችሁም አትደንገጡ፣ እንደዚህ ታያትበሉ። ምናልባት ወይም ደግሞ ከቻላችሁ ወደ ጸበሉ ሰዱት ወይም ደግሞ ጸበሉ ሰዱትና ያለው ያደርጉበትን ነገር በሙሉ እዛ ከሄደ በኋላ ይናዘዛ ወይም ደግሞ ይለፈልፋል። ከቻላችሁ ደግሞ ጸሎት ነው ነገር አይም ደግሞ ማትችሉ ከሆነ ደግሞ አንገቱ ያደረጉ ነገሮች በሙሉ አድርጉለት ወይም ደግሞ እንዲነቃ አንዳንድ ነገሮችን አድርጉለት። ምናልባት ከተወው ማለት ነው። ግን ደግሞ በዚህ ሰዓት ደግሞ በቃ ብቸኛ መፍትሄ ጸበል ነው የምትሰሙኝ ከሆነ ማለት ነው። እና እውነቱን ስነግራችሁ 100% ሩታ አብርሃም ላይ መተት አድርጋበታለች። የሰው ልጅ በጤናው እንደዚህ ሊፈዛ አይችልም። አብርሃም የፈዘዘው ሩታ መተት አድርጋበት ነው። ሁላችሁም ስሙኝ። አብርሃም የፈዘዘው አብርሃም እንደዚህ እየሆነ ያለው ሩታ መተት አድርጋበት ነው። እንደዚህ እያደረገ ያለው ደግሞ የመተቱ ባህሪ ነው። እንደዚህ እያደረገ ያለው ሌላ ሴት እንዲጠላ የንዌላ እንዲረሳት ያደረጉትን ነገሮች ደግሞ እንዲረሳ እያደረጉ ያሉት መተቱ ነው። ገና ከዚህ በላይም ነገሮች ይደረጋሉ እና ሁላችሁም በቻላችሁት መጠን አብርሃም ጎን ሆኖ ያለበትን ነገር በሙሉ አስወግዱለት እባካችሁ። አመሰግናለሁ። እንደገና ደግሞ ቦታው ሂድና ሁላችንም አንተም እንግዲህ ትንሽ ተጠራጠራለና ሂድና ቦታው ድረስ ሄዳችሁ ፎቶ አሳዩ። የሩታ ፎቶ እዚህ መታለች ብላችሁ ቼክ አድርጉ። እንግዲህ እዛው አካባቢ ግን ብቻ መሄድ የለብን ወደዛ አካባቢ እሺ። ቢያንስ 3-4 ብላችሁ ሂዱ። ለክፉ ወደጉ ሰው በዛ ሲል አሪፍ ነውና ተጠንቀቁና ነገሮች አድርጉ። አመሰግናለሁ።
እና እንግዲህ ቤተሰብ የላችሁ እንደሰማችሁ ነገሮችን በሙሉ ወደዛ ሄደን ደግሞ ቼክ ለማድረግ እንሞክራለን ማለት ነው። እንግዲህ አይ ቲንክ ሰዓቱ ደግሞ ገና ነው። ወደ አምሻ ሄደን ሰዓቱ ከመሸ በኋላ ነው። ያው ለመግባት አልሞክርም፣ ግን ደግሞ እዛ አካባቢ ያሉትን ሰዎች ቼክ አድርግ ብሎኛል። ምክንያቱም ደግሞ እሷ እዛ ሄዳ ከሆነ እውነት የሚያደርገችው ነገር ነው ማለት ነው። ምንም ይሄ የሚያጠራጥርም ሆነ ምንም የሚያደርግ ነገር የለውም ማለት ነው። ቤተሰብ እንግዲህ እውነትም እሷ እዛ ከሄዳ ከሆነ አድርገዋለች 100% አብርሃም ላይ ሩታ መተት አሰርታበታለች ማለት ነው። በቃ ይሄ ምንም ሄዶ ነገር ነው እዛ ሄዳ ከሆነ ማለት ነው። እና እዛ ደግሞ ሄደን እስቲ እንግዲህ ብቻ መሄድ የለብኝም ከካሜራ ማኔ ጋር ሄደን የራስዎን ካለ ሰው ጨምረን ቼክ የምናደርግ ያለው ቤተሰብ ማለት ነው። እና እንግዲህ እስቲ ወደዛ እንሂድ። ቤተሰብ ይኸውላችሁ ባልኳችሁ ጫካ እንግዲህ ይሄ ነው። እንግዲህ ወደ ውስጥ ለመግባት አይደለም የመጣሁት፣ ግን ደግሞ እውነት ከሆነ እዚህ አካባቢ ያሉ ሰዎችን ለመጠየቅ ነገር ለማለት ነው የመጣሁት። እንግዲህ ካሜራማን በደንብ ጫካውን ታያችሁ ነው ጫካ እንደሆነ እንዳልኳችሁ ነው ቤተሰብ። እና እስቲ ወደዚህ እንደሚሆን ወደ ምናምን ነገር ቻራቅ ቤተሰብ ያስፈራ ጫካ ነው። ጫካ ያስፈራል። እንደዛ አድርጎ ከሆነ ማለት ነው። ቀስ ብለህ ተከታተለኝ ካሜራማን፣ እዚህ የሚሸራት ነገር ስላለ ቀስ ብለህ እንግዲህ የሚያስፈራ ገደል ነው። እግዚአብሔር ይመስገን እንዴት ማድረግ እንዳለብን እውነትም ከሆነ እንዴት ማድረግ እንዳለብንም አናውቅም። የሚጠንቀቅ ነገር ነው። በደንብ አሳያቸው ካሜራው ወዳጆች በቃ እንዳለ ሙሉ ጫካ ነው። በዛ ደግሞ ወንዝ ነው። እንግዲህ ቤተሰብ እንዳለ ያስፈራል። እንግዲህ ቤተሰብ ይኸውላችሁ እንዳያችሁት ነው እንግዲህ ያስፈራል ጫካው ምናምን ነገር። መጀመሪያ እንዳልኳችሁ ወደዚህ ከመምጣት ይበልጥና እንዴት ብዬ ልንገራችሁ ቤተሰብ የመጣሁበትም ሰዓት እንግዲህ እንደሚታየው ይኸውላችሁ 12 ሰዓቱ ይላልና ይኸውላችሁ ላሳያችሁ ቤተሰብ ሰዓቱ እንግዲህ ይኸውላችሁ እንደምታዩት 12 ሰዓት ከ10 ይላልና ምናልባት እነ ሩታ እዚህ መተው ነበር የሚባሉት ቮይሶችን ሰምታችኋልና እስቲ ምናልባት እኔ ሩስ ለማግባት አይደለም እምነቴ ምን የማይፈቅድምና በእርግጥ ማንም እምነት ይፈቅድ የለም ይሄ ነገር የማንነታችን አይፈቅድምና ሩስ ለማግባት ሳይሆን ምናልባት እዚህ አካባቢ ላይ ሰው ካገኘው ምናልባትም ደግሞ ሰው ለዚህ ታይታለች ከተባለ እዚህ አካባቢ ሰዎች ያሉትን ሰዎች ላይ ሰዎችም ይሄ እንግዲህ ታየው ምንም ገደል ነው ምንም ሰውም ያለ አይመስልም። እንደገና ደግሞ ሁለት ለመናገር ደግሞ ወደ መጣት ደግሞ እንግዲህ እኔም ካሜራማናችን ፈተናል። ምክንያቱም
እውነትም እዚህ ያለ ሰውዬ ከሆነ ደግሞ እዚህ ያለ ሰውዬ ደግሞ ማለት ደግሞ ሰርቶት ከሆነ ምንም እንትን ማለት የለብንም ብዬ ነው። ጀስት እዚህ መምጣቱ አወር ደግሞ እዚህ አካባቢ እንደ አይነት ሰው ያለ ሰው ካለ ለህግ ማሳወቅ ስላለብን ለህግ ሁሉ ነገር ህግ እንዲዘው ማድረግ ስላለብን ነው። እና እንግዲህ ገደል ነው ሁሉ ነገሩ፣ ገደል ነው ሁሉ ነገሩ፣ ያስፈራል ምናምን ነገር። እንግዲህ እንደምታዩት ሙሉ ዙሪያው ገደል ነው። እዚህ ውስጥ ራሱ አውሬ ይመጣብንም የሆነ ነገር ቢልብንም ለማን ምን ማለት እንዳለብን አናውቅም ቤተሰብና እንዴት ብዬ ልንገራችሁ አላውቅም ለማን ማለት እንዳለብን እዚህ ገደል ውስጥ ቆመን ማለት ነውና እስቲ ያሉትን ነገሮች ደግሞ እንደገና የካሜራ ማሪያ ካሜራ አጥተን የምናየው ነገር ይሆናል። ወታችን ተጠንቀቅ ብለን ነው እንትን ማለት ያለብን። እስቲ ሰውም እየፈለግን ነው። ምናልባት ከዚህ የሚመጣ ሰው ካለ የሆነ ነገር የሚሰው ካለ በሰላማዊ መንገድ ያንን ሰው መጠየቅ እንዳለብን አምናለሁ። በቃ ይሄ እንደተበን መጠየቅ ነገር እንደማለትም ነው ይሄ ነገር ማለት እሱ አይቶት የሚያውቁ ሰዎች ካሉ ምናምን ነገር ቤተሰብና እስቲ ሁላችንም አላውቅም ቤተሰብ